እድሜያቸው ከ20 እስከ 40 ዓመት ያሉ ብዙ ወጣቶች በሰውነታቸው እጅግ ከማፈራቸው የተነሳ ከተለያዩ የህይወት ተሞክሮ ይሸሻሉ። ብዙዎቻችን የህይወታችንን ችግር ለመጋፈጥ እንሞክራለን እንጂ አካላችን የነገሮች ሁሉ የችግሮቻችን ሁሉ መነሻ መሆኑን አንረዳም። ሰዎች ለአካላቸው መበላሸት ያሉባቸውን የገንዘብ፣ የቤተሰብ እንዲሁም ደግሞ በህይወት ውስጥ ትርጉም የማጣት ችግሮችን ምክንያት ያደርጋሉ። በተለያዩ ጥቅሶች ውስጥም ይጽናናሉ። ገንዘብ ይኑርህ እንጂ ትመጣለች፣ ውበት ተራ ነገር ነው፣ ዋናው ኪስን መሙላት ነው። ሆኖም ልባቸው ውበት ምንም ነገርን የማሸነፍ ትልቅ ኃይል መሆኑን በሚገባ ያውቃል። እንዲሁም ውበት የበታችነት ስሜቶቻቸው ዋና መነሻ እንደሆነም ልባቸው ያውቃል። ታዲያ በዚህ ቪዲዮ በአዲሱ ዓመት አንድ ህይወታችሁን የሚቀይር የ100 ቀን ቻሌንጅ ልሰጣችሁ ነው። እርሱም አስቀያሚ አላስፈላጊ ስጋችሁን ለማስወገድ የሚረዳችሁ በ90 ቀን ውስጥ ከዚህ ወደዚህ አትሊስት ጤናማ ለውጥ ወደምታገኙበት ደረጃ የሚያመጣችሁን የ100 ቀን ቻሌንጅ እኔ በራሴ የተገበርኩትን ማለት ነው። ከዚህ ቪዲዮ በኋላ በእርግጠኝነት ስንፍናችሁን ታስወግዳላችሁ። አንድ እውነት አለ። አካል ከሚገባው በላይ ዋጋ አለው በሰው ልጆች ማንነት ውስጥ። በቅዱስ መጽሐፎቻችን ላይ ያሉ የትኛውንም አይነት ማንነቶች ሲያስተምሩን በስዕሎችም ሊሆን ይችላል፣ ጥንታዊ መዝገቦችን ከተመለከታችሁ እንዲሁም በፊልሞቻቸውም ሊሆን ይችላል፣ ለቅዱሳኑ፣ ለነቢያቱ፣ ለመላእክቶችም ጭምር ለሁሉም ማንነቶች ሃይማኖቶቻችን የተስተካከለ አቋምን አላብሰው ነው ፕሬዘንት የሚያደርጉልን፣ የሚያቀርቡልን፣ የሚገልጹልን፣ የሚያስተምሩን አይደል እንዴ? ታዲያ ትልቁ ጥያቄ እዚህ ጋር ነው። ይህ ታዲያ ለምን አስፈለገ? እውነት ውበት ዋጋ ከሌለው መልሱን ለእናንተ ተውኩት። የሰው ልጆች በሚያዩት ነገር የሚፈርዱ ፍጥረቶች ናቸው። ይህ እውነት ነው። እናም ጥንካሬ፣ ጤናማነትንና ውበትን በእጅጉ ያከብራሉ፣ ያመልካሉ ለመባል በሚያስደፍር ደረጃ። የዚህን ዓለም እውነተኛ ስለ ውበት ያለውን አመለካከትና መርዳት ለማወቅ እና የሰው ልጆችን ያላቸውን አስመሳይነት ባፋቸው ደግነት፣ መልካምነት ዋናው ልብ ነው እያሉ ነገር ግን በተግባራቸው ግን ሁሌም ቢሆን ውበትን እንደሚያስቀድሙ ለማወቅ አካባቢያችሁ ላይ ወይንም በዙሪያችሁ አስቀያሚ ናት ተብላ የምታሰብን ሴት መጠየቅና ከሷ የምትሰሙትን ምላሽ መስማት እጅግ በጣም በቂ ነው። ስለዚህ ዓለም ሊከደው የማይችል ትልቅ ኃይል ነው። ምን? ውበት። ምንም ነገርን የማሸነፍ ኃይል። ሰውነታችሁን ለማስዋብ አስባችሁ መንቀሳቀስ ልክ ስትጀምሩ አይምሮአችሁ ወደ መረጋጋት ይመጣል። ራሳችሁን ገዝታችሁ የጀመራችሁትን ስፖርታዊ እንቅስቃሴ ስታስቀጥሉ በሕይወታችሁ ላይ ልታሳኩት ለምትፈልጉት ነገር ዋጋ መክፈልና መፋለምን አብሮ ማንነታችሁ ይለማመዳል። ይህ ደግሞ ትልቅ ጥቅም አለው። እኔ ብዙ ድካሞችን አውቃለሁ። ከሁሉም በላይ ግን ስፖርት ሰርቼ እንደሚደክመኝ ድካም ጣፋጭ የሆነ ድካም አላየሁም። ሀፍረትና ደካማነት እንዲሁም የበታችነት ስሜትና ሞራል ማጣት የሚመነጨው በእኛ ቁጥጥር ስር ባሉ ነገሮች ላይ ትኩረት ባለመስጠት ምክንያት ነው። በእኛ ቁጥጥር ስር ካሉና ልናስተካክላቸው ከምንችላቸው ጥቂት ነገሮች ደግሞ አንደኛውና ዋነኛው አካላችን፣ ሰውነታችን ነው። መጽሐፍ ቅዱስ ላይ አንድ እኔ በጣም የምወደው መልእክት አለ። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ይህ ማለት እግዚአብሔርን የሚያከብር ሰው ራሱን ያከብራል። የመንፈስ ቅዱስ ቤተ መቅደስ ማደሪያ የሆነውን ታላቅ ክቡር የሆነውን ስጋውን ከኃጢአት እንዲሁም ደግሞ ከውድቀት ከስንፍናም ራሱን ይጠብቃል። ጥሩጥሩም ይሸታል። ሰዎችም ያንን ሲያዩ ሲመለከቱ ትልቅ የሆነ ግርማና ኃይልን የመንፈስ ቅዱስ ሙላትን በዛ ሰው ላይ ተንጸባርቀው ያስተውላሉ ማለት ነው። እንዲሁም በተመሳሳይ በቅዱስ ቁርአን ላይም ሌላ መልእክት አለ። ራሳችሁን በራሳችሁ እጆች ወደ ቀውስ ውስጥ አትጣሉ፣ በጎ ስራንም ስሩ፣ አላህ በጎ ሰሪዎችን ይወዳልና ይላል። ስለዚህ ለእምነቱ ክብር ያለው አንድ ወንድ ሙስሊም የራሱን አካል በራሱ እጅ አይጎዳም፣ ይጠብቃል እንጂ የራሱን አካል አያቆሽሽም፣ የራሱን አካል ስንፍና አያስለምድም።
አካሉን የሚያበላሽ አስቀያሚ ምግብም ሆነ ሱሶች ላይ አይሳተፍም። ራሱን ያከብራል፣ ለማንነቱ ክብር አለው፣ ለህጎቹ ይታዘዛል ማለት ነው። ስለ ውበት አንድ ትልቅ ነገር ልንገራችሁ። ውበት ቆንጆ ፊት ማለት አይደለም፣ ኃይል ነው። ሰዎች ልክ እኛን ሲመለከቱ ስለ እኛ በእነሱ የአስተሳሰብ ማዕቀፍና ዓለም ውስጥ እኛን የሚሰጡን ዙፋን ቦታ ነው። ራውኤል እንደዚህ ነው ብለው ለማሰብ ወዲያው አይምሯቸው የሚጠቀመው ትልቅ ሞገድ፣ ትልቅ ኃይል ነው ውበት። እንዲሁም ችግሮቻችንን በጥበብ ለመወጣት የሚረዳ በራስ መተማመናችንን 90% የሚወስንልን የአሸናፊነት ተምሳሌት ነው። ውበት ተራ ነገር አይደለም። ጤናማ አካል ለመላበስ መሞከርና ስፖርታዊ እንቅስቃሴ መስራት ውብ ሆኖ ለመታየት የሚደረግ ትግል አይደለም። ነገር ግን ህይወትን እየኖርን እንደሆነ የምንመሰክርበት ማሳያ ህያው ምስክራችን ነው አካላችን። ለዚያ ነው አንድ ሚስጥር ልንገራችሁ። ሰውነታችሁን ስትገነቡ ጤናማ የሆነ አቋም ሲኖራችሁ መንፈሳችሁንም እየገነባችሁ ነው። ከውጭ ያለው ከውስጥ ያለው ነጸብራቅ ስለሆነ። ታዲያ እስኪ አንድ ጥያቄ ልጠይቃችሁ። ደራሲዎች፣ ታሪክ ጸሐፊዎች፣ ራሱ የሰው ልጅ ታሪክ፣ ቅዱስ መጽሐፎቻችን፣ ጥንታዊ ስዕሎቻችን፣ አማልክቶቻችን ሁሉ ሳይቀሩ ሌላው ቀርቶ ራሱ የሰው ልጅ ስነ ልቦና ዲፎልትሊ ወደደም ጠላም ቀድሞ ካለን አቋም ከሚያየው ነገር አንጻር መፍረዱ እንዲሁም ራሱ ተፈጥሮ ለአካል የተለየ ቦታ የሚሰጡት ለምን ይመስላችኋል? ምክንያቱም ጠንካራና የተስተካከለ ጤናማ ባልሆነ አካል ላይ መንፈሳችሁ በፍጹም ሊያንጸባርቅ አይችልም። ስለዚህ ሰዎች ለእናንተ ሊገዙ አይችሉም፣ ሊታዘዙ አይችሉም። ልባቸው በእናንተ ርፍ ሊል አይችልም። እንደምትፈልጉት ሊወዷችሁ አይችሉም። እንደምትመኙለት ሊሆንላችሁ አይችሉም ማለት ነው። ለምን? ምክንያቱም ውስጣዊ ማንነታችሁን የሚያስረዳው ውጫዊ ምስላችሁ ላይ ተጠባችሁ የገነባችሁ አይደላችሁም። እጅግ በጣም ሰነፎች ናችሁ። ያውም ገና ወጣቱ ናችሁም ሳለ እድሜያችሁ ሳይሄድ ማለት ነው። ስለዚህ ዛሬ በአዲሱ ዓመት ቀና እንድብላችሁ ጀምሩ። ጥንካሬን ገንቡ፣ ሚዛናዊነትን ገንቡ። ነፍሳችሁን እንድታከብሩ አምላካችሁ የሰጣችሁን የመንፈሳችሁ ማደሪያ የሆነውን ቤተ መቅደሳችሁን ማስዋብ ጀምሩ። ይህንን ቪዲዮ ከተመለከታችሁ በኋላ ካልተገበራችሁት ወይንም ደግሞ አሁንም ስፖርታዊ እንቅስቃሴ ላለመስራት ማሳበባችሁና ምክንያቶችን መደርደር ከቀጠላችሁ አንዴ እውነቱን ስለነገርኳችሁ ራሳችሁን ከመዋሸት ውጭ ትርጉም የለውም። አሁንም ደግመዋለሁ። የሰው ልጅ ወደሆነ መረዳት ከመጣበት ቀን ጀምሮ ዛሬም ድረስ ለጥንካሬ ዋጋ ይሰጣል። ጠንካራና የተስተካከለው አቋም ራስን የመግዛት ማንነትን የማክበር ጽኑ የሆነ ማንነት ባለቤት የመሆን ነጸብራቅ ነው። ዘላለማዊ ምስክር ነው። የተለያዩ የስነ ልቦና ጥናቶች ይህንን ይናገራሉ። አካላችንን የምንይዝበት መንገድ በራስ መተማመናችንን፣ በራሳችን ላይ ያለን አመለካከት እንዲሁም ስለ ራሳችን በሚሰሙን ስሜቶች ላይ ሳይቀር በጣም ከባዱና ትልቁ ጉዳይ ደግሞ ምንድነው? ሰዎች ስለኛ የሚያስቡትንም ኢቭን ኢፍ እኛ ኮንትሮል ከምናደርገው ውጭ ያለውን ዓለም ሁሉ ሊያበላሽብን ወይንም ሊያስውብልን የሚችል ትልቅ ነገር ነው። አካልን አለመጠበቅ የበታችነት ስሜትን፣ ድብርትን፣ ሞራል ማጣትን እንዲሁም ራስን ወደ መጽላት ደረጃ የሚያመጣ እንዲሁም ብዙ ሰዎች ህይወትን ትርጉም አልባ ከሚያደርግባቸው ትልቁ መነሻ ምክንያት አንዱ እንደሆነ ያስረዳል። ነገር ግን ልክ እንቅስቃሴ ማድረግ ስትጀምሩ ትንሽ የሆነ እንቅስቃሴ እንኳን ከራሳችሁ ጋር አዲስ የፍቅር ግንኙነት ጀመራችሁ ማለት ነው። ለራሳችሁም አንድ ትልቅ ነገር አስመሰክራችሁ። እርሱም መቆጣጠር በምትችሉት ነገር ላይ የማትቦዝኑ ጀግኖች እንደሆናችሁ እናም አይምሯችሁ ላይ ለራሳችሁ ያላችሁን መታመን አተማችሁበት ማለት ነው። ጽኑ ይሆናል። ማንነታችሁ የከበረ ይሆናል። ራሳችሁን የምትረዱ ትሆናላችሁ። በምትቆጣጠሩት ነገር ላይ ብቻ ትኩረት አድርጋችሁ ስትንቀሳቀሱ ኑሯችሁና ውሏችሁ ጤናማ እየሆነ መልካችሁ እያማረበት ገንዘባችሁ እየበዛ ይመጣል። ሰዎች ግን ሁሌም ቢሆን ስለ አንድ ነገር አብዝተው ይጨነቃሉ። እገሌ ምን አለኝ፣ እገሌ ምን ይለኛል፣ ስለኔ ምን ያስባል፣ እገሌን መቆጣጠር፣ እገሌን ማድረግ። ነገር ግን አንድ ያልተረዱት ትልቅ ነገር አለ። በማይቆጣጠሩት ነገር ላይ ጊዜያቸውን እያጠፉ እንደሆነ። ሰዎች ግን ራሳቸውን ለመገንባት ከሚያግዛቸውና ትልቁ የስኬታቸው ምንጭ ከሚሆነው የመጀመሪያ ውበት የሚባል ኃይልን የተሸከመው እነሱ መቆጣጠር ከሚችሉት ነገር ውስጥ
አምላካቸው በጸጋ የሰጣቸው ትልቅ ነገር አካላቸው ነው። ይህንን ግን ረስተዋል። በጣም ያሳዝናል። ስለዚህም በምትቆጣጠሩት ነገር ላይ ትኩረት ስታደርጉ ሌሎች ነገሮችንም ከፈለጋችሁ ማሳካት እንደምትችሉ ስነ ልቦናችሁ ይተማመናል በእናንተ ላይ። ሌሎች ነገሮችን ለማሳካትና ለማድረግ አይምሯችሁ፣ ስሜታችሁ፣ ሞራላችሁና መሻት ወይንም ፍቃዳችሁ ለልባችሁ ክፍት ይሆናል ማለት ነው። በመጨረሻ ይህ ጡንቻን ለማሳየት የሚደረግ ሂደት አይደለም። ይህ ህይወትን የምታሳዩበት መንገድ ነው። ይህ በየቀኑ ከፍ የምትሉ ኃያል መሆናችሁን የምታስመሰክሩበት ማንነታችሁን የማክበር ሂደት ነው። ደካማነትን፣ ለራስ አለመታመንና ሀፍረትን ተፋልማችሁ የምታሸንፉ እንዲሁም ለነዚህ ነገሮች እጅ መስጠት የማትፈልጉ ብርቱ የከበራችሁ የሰው ልጆች መሆናችሁን የምታንጸባርቁበት ትልቅ ጥበብ ነው። ምን? እንቅስቃሴ ማድረግ፣ አካልን ማስዋብ። ስለዚህ በአዲሱ ዓመት ትልቁ ታስካችሁ የመጀመሪያው ፕራዮሪቲ እቅዳችሁ ላይ ሊገባው የሚገባው ትልቁ ነገር ይሆናል ማለት ነው። ልክ ይህንን ነገር ስታሳኩ አንድ ትልቅ ነገር ደግሞ ይፈጠራል። እርሱም ምንድን ነው? በዙሪያ ያለች ፍቅረኛ ወይንም ፍቅረኛሽ፣ ቤተሰብ፣ ዘመድ፣ ስራ ቦታ እነሱ ሁሉ እናንተን የሚያዩበት መንገድ ሲቀየር ትመለከታላችሁ። እንደ ጓደኛ እንደ ተራ ሰው ትሪት የሚያደርግሽ ወንድ እንደ ልዕልት ትሪት ለማድረግ ሲጋጋጥ ታገኘዋለሽ። ከዛም በኋላ ኳሊቲ ማሳደግና ራስን አክብሮ በምንቆጣጠረው ነገር ላይ ትኩረት አድርጎ ለሆነ አቅም መብቃት ዋጋን እንደሚጨምር በእጅጉ ትረጃለሽ ማለት ነው። የቀድሞ ፍቅሩ ይበልጥ ሲጨምር ፍቅረኛሽና ባለቤትሽም ታስታውያለሽ። ከሁሉና ከሁሉ ትልቁ ስኬትሽ ግን ምንድን ነው? አንቺ ለራስሽ የሚሰማሽ ስሜትና ለራስሽ ያለሽ ክብር በእጥፍ ሲያድግ ትመለከቻለሽ። ይህ ደግሞ የልብሽን መሻት ሁሉ እንድታሳኪ ያግዝሻል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ራዊል እንድሪስ ነበርኩኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ በማንኛውም ጉዳይ ላይ የማማከር አገልግሎት የምትፈልጉ ሰዎች ይህ በምትመለከቱት የቴሌግራም አካውንት ፎር ካውንስሊንግ ብላችሁ መልእክት ካስቀምጣችሁልኝ ወዲያው ምላሻችን የምናስቀምጥ ይሆናል ማለት ነው። ፈጣሪ ያክብርልኝ። አመሰግናለሁ።